ውጪ ከዚህ ቤት ወደድክም ጠላህም በቃ ይዤ እወጣለሁ። አትውጪ። ሰማህ አይደለ? እዛ የሚጠብቀኝ አባት አለኝ። ነግሬዋለሁ። ዞር በልልኝ። አትውጪም። ጋሽዬም እኮ እኛን አንድነን ነው አይደል የሚፈልገው? ነው ተወኝ በቃ። ለምን አትወኝ? ተረጋግና እናውራ። ምንድነው እንዴት ነው እንደዚህ የሚያስኮልሽ? አንቺ መረጋጋት አይተሻል እኮ ነው። በቃ ዕቃ ምናምን አትበይ። ተረጋግተሽ ማውራት አይተሻል እንዴ? ተረጋግቶ ማውራት አይተሻል እንዴ? ነይ ቁጭ በይና እናውራ። ምንድነው እንደዛ ልጅ እስከ መቼ ነው እንደዚህ ሙር እያለ? ወይ ጉዴ ፈላ። ነይ ቁጭ እስቲ። ምንም አልቀመጥም። በቃ ተወኝ በእግዚአብሔር። በቃ አንዴ ቁጭ በይ እናውሪ። ቁጭ በይ በቃ። ይሄን ያምራል እንድልህ ነው። በቃ ያምራል። አይመለከተኝም። በእናትሽ ግድ አይሰጠኝም። ቁጭ በይ እናውሪኝ በስርዓት። ዞር በልኝ አንቺ በስርዓት አውሪኝ። ምንም አላወራም። ከመንገድ አይመጣም። እስቲ ተረጋጊና ቁጭ በይ። ሃይሚ ተረጋጊ። ወይኔ ጉዴ ፈላ። ለምን አታወኝም አንተ? ፍፄ በቃ አረጋጋ። እኔ በእናትሽ ሃይሚ እየታገዝኩ ነው። በእናትሽ እኮ ቀዝ ብለሽ አውሪኝ። አብረን እንሁን እኮ ነው ያልኩት። አረ ሌላ ምን አልኩኝ እንዴ? አልፈልግም ከአንተ ጋር መሆን አልፈልግም። ምንም አልቀመጥም። አንተ ደግሞ ዞር በልኝ። እርግጠኛ ነሽ? ሂድ ውጡ። እርግጠኛ ነሽ? ውጡልኝ። እርግጠኛ ነሽ? ውጡልኝ። ዕቃዬን እስካወጣ ድረስ ምንም ዕቃ አትወጪም ከዚህ ቤት። አረ ተረጋጊና እናውራበት። ትላንት አጉል መንገድ ላይ ጥላችሁን የሄዳችሁ በጣም የቅርባችን ሰዎች እንዴት ናችሁ? እኔ የምለው በጣም የሚገርመኝን ነገር ልጠይቃችሁ። ለምንድን ነው አሁን ላይ የመጣችሁ የተከታተላችሁን ያላችሁት? ለምንድን ነው ሶሻል ሚዲያዎቻችንን ቼክ የምታደርጉት? ትላንት የጣላችሁን ቦታ ያለን መስሏችሁ ነው? ተሳሳታችሁ። እኛ የያዝነው እግዚአብሔርን ነበር፣ የተደገፍነው ኃያሉን አምላክ እግዚአብሔር ነበርና ከወደቅንበት ተነስተናል። ስለዚህ ጊዜያችሁን እኛን በመከታተል አታጥፉ። የራሳችሁ ኑሮ ኑሩ። ምንድነው ይሄን ያህል ሰው መከታተል ጋር? ይሄ ላንቺ ነው፣ ለጠንካራዋ ለብርቱዋ ሴት። ስሚኝማ፣ ህይወት ትርጉም የሚኖራት አንቺ በህይወት እስካለሽ ድረስ ብቻ ነው። አንቺ ከሌለሽ እኮ ያቺ ለቤተሰቦቿ የምታስበው ለምትወዳቸው ዋጋ የምትከፍለው ያቺ ጠንካራ ሴት የለችም ማለት። መጥፎ ስሜት ሊሰማሽ፣ ተስፋ መቁረጥ ሊፈታተንሽ ይችላል። ግን አንቺ መጠንከር ያለብሽ ለራስሽ ብቻ አይደለም፣ በዙሪያሽ እግዚአብሔር ብላስቀመጣቸው ስጦታዎችሽም ጭምር። ሶ ፕሊዝ ቴክ ኬር ኦፍ ዮርሰልፍ። ደግሞ ደህና ለመሆን እየጣርሽ እየታገልሽ ስለሆነ ጀግና በርቺልን። አንዳንድ ሰዎች እናንተ የተናገራችሁትን ነገር በጭራሽ ባላሰባችሁበት ሁኔታ ለውጠውት እንዲህ ነው ያልሽኝ ብለው ካሏችሁ አይ አትከራከሩ፣ ወይንም ኤክስፕሌን ለማድረግ አትሞክሩ። አይ እኔ ከዚህ ሀሳብ በላይ ነኝ በሏቸው። ምክንያቱም ሲጀምር ነገሮችን እንደዚህ ውልግድግድ አድርገው የሚያስቡ ሰዎች ድካም ነው እንጂ የሚፈጥሩባችሁ እናንተ የዛ ሀሳብ ባለቤት እንዳልሆናችሁ ሊገባቸው ይገባ ነበር። ስለዚህ እንደው ዝም ብላችሁ እኔ ከዚህ ሀሳብ በላይ ነኝ